የሚያሳዝን ነገር ነው ያለው። ከሚሚ ጋር ብዙ ነገር አውርቻለሁ። አሁን አስተያየት መስጠት አልፈልግም። ነገ ሀይሚ ከተሻላት በኋላ የምናየውን ነገር አይተን እንናገራለን። ነው ምን እንደተፈጠረ አላውቅም። እንግዲህ ሲያስተምረን ነበር ስለ ሴት ክብር። እሱ እንግዲህ ተደብቆ ፍራንኩ ክብሬን የሚናካ እንዳይሆን መስመር እንዳያልፍ ገባሻ? በስነ ስርዓት ሲሪየስሊ በሌላ ሰው እንዳታስደርግኝ። የማይሆን ነገር አልፈልግም ማለት በቃ የማይሆን ነገር አልፈልግም። ይሄ ሰውነቴን የሚነካና መስመር የሚያልፍ ቤቴ ሩሜ የሚያልፍ ማለት ነው። እና ብሩኬ እንግዲህ ሁሌ ስራ ያው ድራማ ሲጀምሩ ሁላችንም እንጨናነቃለን ከሌሎቹ የበለጠ። ለምን የራሳቸው የሆነ ኦዲየንስ ስላለን፣ ሌላውን ደግሞ ሪስፔክት ባለው አስተያየት መስጠት ይቻላል። ባይዘው እቺ ሚሚ እህታችን አይ ቲንክ የቡታጅራ ልጅ ወር ደግሞ እንደውም እንዲሁ ድሪም ሳረጋት የነ ብሩኬ ፋሚሊ ነገር ትመስለኛለች። ፋሚሊ ያኔ የምትቀርብ ይመስለኛል። ሪሊውን ነው የምነግራችሁ። እና አንዳንዴ አሁን ሚሚ እየተናገረችው ነገር እንዳለ ነው ይመስለኝ። ለምን ቲክቶክ ላይ ይሄ ድምፅ እየተዘዋወረ ነው ያለው። ምን አለ መሰላችሁ ውዶቼ ማለት ነው እንደዚህ አይነት ስራ ሲጀመር ግዴታ ለምሳሌ እኔ ምን እያልኩ ነው? ፕራንክ ነው እያልኩ ነው። ቅድስት እህቴ ፕራንክ ነው አትበይ፣ ይስሩበት፣ አንቺም ለስራሽ ነው፣ ፕራንክ ነው አትበይ ይባላል። ለምን ያን ነገር እነሱ የሚሰሩትን ድራማ ለማጠናከር ሊሆን ይችላል። እህቶቼ እና ሚሚ እንደዚህ ብላለች ብለው በውስጥም የነገረኝ ሰው አለ። መደንገጥ የለባችሁም። እዚህ ጋር ስራ የሚሰሩ ከሆነ ስራ ነው። ሲቀጥል ደግሞ አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ነው ሰላም። እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ ባይዘዊ የአዶናይን ድምጽ ያመጣሁት አዶናይ ምሳሌ ስለምሰጣችሁ ያው ብዙ ጊዜ የማትከታተሉ ሰው ካላችሁ ብዬ ነው። አዶናይ ያው ፕራንክም ከፈለገ በክብሩ እንደማይደራደር እንደዚሁም ደግሞ 4 ሚሊዮን ሰው ፎሎ አለው። እስር ቤት ከገባ በኋላ ነው የጨመረው። ለምን መልካም ስራዎችን ስለሚሰራ ነው። እንደዚሁም ደግሞ የሚሰራው ፕራንክ አሁን ሀይሚና ብሩኬ እንደ አዶናይ እና እንደ ጃኒ ሆኖ ቢሰሩ በጣም ኦቨር ነው የሚታይላቸው። ለምን ወጥ የሆነ ነገር ነው። ያው ሁለት ፍቅረኛሞች ከሆኑ ነገ የትዳር እንትኖች ከሆኑ ችግር የለውም። በቃ ከሆነ አይቀር ይሁን ነው የሚባለው ከሌላ ሰው ጋር ከሚሆን እና ደስ የሚለኝ የአዶናይ ንግግር ክብርን ስለሚያስቀድም ነው። ሌላ ቪዲዮችን ሲሆን ሞርዛን በዚህ ስለማምን ነው። ሲቀጥል ሰማሹ ነገር የለም እውነት ነው እኮ የሆነ ችግር ተፈጥሯል ላይክ እየተባለ ነው ውዶቼ። ይሄ ነገር ልንገራችሁ፣ ዛሬም ችግር አልተፈጠረም፣ ግን ልንገራችሁ ዛሬም ነገም አስረግጬ የምነግራችሁ ውዶቼ ማለት ነው። አልምለውም እች ሴት ለብሩኬ ምንም አይነት ነገሮች የላቸውም። ግን አሁን ሚሚ ተናግራለች የሚለውን በቲክቶክም እየተዘዋወረ ነው። ሚሚ ማለት ለብሩኬ ትቀርባለች። አይ ቲንክ እንዲሁ ድሪም ሳረጋት ያው ስለምከታተላቸው ከታችም ሆኜ ስለማዳምጣቸው ከአንዳንድ ቃላቶች እና ምርጥ ልጆች ናቸው፣ ወዳቸዋለሁ። ግን እንዳለ ልንገራችሁ ብዙዎች አሁን እኔን እየተናገሩኝ ነው። አንዳንድ እህቶች ይሰድቦች ነው። እኔ ብዙ ስድብ አይደለም የሚደርስብኝ፣ የሆነ ነገርን አታባሪ ይስሩበት ነው የሚባለው። እኔ ደግሞ እዚህ ጋር የመዳም ቅመም ታመምኩ፣ ተቀነጠስኩ፣ እንዲሆንኩ ሲሉ ላላላላ ስራ አይደለም ይሄም እውነት ነው ብሩኬ እንደዚህ ያርጉ እውነት ነው ብዬ ማለት ኔቨርስ አልችልም። ገባችሁ? አልችልም። እኔ ይህን ነገር በቃ አልችልም። ከድሮም ባህሪን ታውቃላችሁ፣ ፕራንክ ነው ከመጀመሪያው ምለው። ስለዚህ ይህን ነገር አትቤ ስለሚሉ ነው። እንደዚሁም ደግሞ ግማሽ ስድብ ያለውን እንጂ ማጠፋው እነ ቅድስትም እያሉ ነው። አንቺም ለስራሽ ነው ለምንድነው ፕራንክ የምትይው የሰው ስራ ምናምን እያሉ ነው። ገባችሁ? እና እቺ ሚሚ ራሱ ይቅርታ፣ በጣም ነው የምወድሽ፣ በጣም ነው የማከብርሽ። በዚህ አጋጣሚ ግን ይሄን የሚመስለኝ ችግር ተፈጥሮ ሳይሆን ሚሚም ያው ግዴታ የቡታጅራ ሰው እስከሆነች ድረስ ቲክቶክ ላይ ትመጣለች። ያው የሆነማ ችግር አለ እኮ ምናምን ትላለች። ገባችሁ? ለምን ያው ለስራ ማለት ነው፣ ለነ ብሩክና ለሀይሚትዬ ስራ ሲባል። ሲቀጥል ደግሞ የሚሆንበት ምንም አይነት ምክንያት የለም። ይሄ ነገር ስራው ፕራንክ ነው፣ ግን ሪዝን ሊሆን ይችላል። ገባችሁ? የሀይሚና የብሩኬ የሆነ የራሳቸው ችግር ኖሮ ይሄን ሪዝን ሊሆን ይችላል፣ ምክንያት ሊሆን ይችላል እንጂ ይሄ የሚሰራው ስራ ሁሉ ፕራንክ ነው። ሴቷ መጣችሁ ገባች የሚባለው ነገር ሁሉ ፕራንክ ነው። ገባችሁ? ሞርዛን ደግሞ ሀይሚትዬ ዛሬ ስትመጣ እንረጋጋለን። ከምንም በላይ ሀይሚና ብሩኬ ሰላም ይሁኑልን። ሲቀጥል እኛ ችልድረን አይደለንም። ብዙ ፕሮሚስ ብሩኬ ገብቷል። እኛም ደግሞ እንደ ሴትነት የሚሰማን ነገር አለ። እውነት ነው ብላችሁ የምታምኑ እህቶቼ ተረጋጉ፣ መጨረሻው ማየት እንችላለን። ገባችሁ? እውነት ደግሞ ይሄ ፕራንክ የሚሰራው ፕራንኩ እውነት አይደለም ሲጀመር። ግን ምንድነው ሪዝን ሊሆን ይችላል፣ ምክንያት የሚዲያ ሰው ስለሆነ ምክንያት ሊሆን ይችላል እንጂ በፍጹም እና ሚሚ ለምትለውም እኔም ከትልቅ ይቅርታ ጋር
አላምንም ማለት ነው። ገባችሁ? ለምን ግዴታ ሀይሚና ብሩኬ እንዲጠናከሩ ይሄማ ስራ ነው፣ ስራ እኮ አይደለም እውነተኛ ነው ምናምን ይባላል። ለምን ግዴታ ኮንታክት ያላቸውን ሞርዛን አትመኑ። እኔ አሁን ለምሳሌ ከሀይሚ ከብሩኬ ጋር ኮንታክት ቢኖረኝ እኔን ራሱ አትመኑ በዚህ አጋጣሚ ማለት እና ኮንታክት ያላቸው እንደዚሁም ደግሞ በሬ ወለዶችን እየሰማችሁ ነው። የድሮ ፎቶ ሀይሚዬ ሆስፒታል ተኝታ ሀና ማሩ ላይክ እንደዛ ማለት ነው። ስለዚህ ሚሚ ባለችው ሚዲያ ላይ የሚዘዋወረውን አትመኑ ማለት ነው። አንደኛ ነገር ደግሞ ምንድነው ሚሚዬ ውዴ ማለት ነው። እኔ ለምሳሌ እዚህ ጋር ሀይሚና ብሩኬ አይበለውና ይሄኛው እውነት ጭቅጭቅ ቢሆን እውነት ነው ለመዳም ቅመሞች አይደለም። ለምን እዚህ ጋር እኔ ስለማውቀው ድካማቸውን ገባችሁ እና ሁላችንም ናፍቆት አለብን። ትንሽ ነገር ነው የሚከፋል። የሆነ እውነት የሆነ ነገር እንኳን ውሸት ነው ብዬ ነው ማውራው። ይሄ ግን ውሸት ነው፣ ፕራንክ ነው ሲጀመርና ሲቀጥል ብዙ አትጨናነቁ። ዛሬ ሲመጡ እፎይ እንላለን። ሀይሚትዬም ዛሬ በመጣች ማለት ነው። ከምር ለምን በጣም የሚረባብሽ ነገር ነው። በቃ እኔ የምሰማው የሚረባብሽ ነገር ነው፣ ግን አላምንም። ለምን ይሄ ድራማ እንደሆነ እኔ 100% ጠንቅቄ ያውቃለሁ። ግን በቃ ሌላው ደግሞ አንድ የምናገረው ነገሮች አለ። እህቶችን ቪዲዮ ምሰሩ አላችሁ። ብሩክና ሀይሚ መለኛው ተናግረዋል፣ ቀለበት አድርጓል ምናምን። ግን የሆነ ጥያቄ አስክ ኤቭሪባዲ ጋይስ ማለት ነው። ቀለበት ማድረግና ትዳር ለኢትዮጵያ ሕዝብ ብርቅ ነው? ለቡታጅራ ሰው እንዴ? አንዳንዴ እኮ አሁን ሀይሚና ብሩኬ ቀለበት ካረጉ ለሴቷም ክብር ነው። ወጥተው ቀለበት ማድረጋቸውን ለህዝብ የሚናገሩ ምን ችግር አለው? አይን ውስጥ ይገባሉ። ፎርዋት ስንት ሰው በሊሞዚን እያገባ እያዩ አይደል እንዴ? አንዳንዴ ሼም ኦፍ ሪሊውን ነው የምነግራቸው። አንዳንድ እህቶች እኔ ራሴ ል ነበር በድብቅ የሆነ ነገር ለምን ጋሽዬና የእሙሽ ማዘር ሲገናኙ የሆነ ቀለበትም አለ ብዬ ተናግሬ ነበር። ግን አንዳንዴ ምንድን ነው የሚዲያ ሰው እስከሆኑ ድረስ ይፋ ማድረግ አለባቸው። ሁለተኛ ነገር ደግሞ እኛ ጠንቋይ አንቀልብም። እኛ ሚዲያ ላይ የቀረበልንን ነው። እኔ አሁን ለምሳሌ እዚህ ሚዲያ ላይ የቀረበውን ካነጋገራቸው ተገንዝቤ እህቶቼም እንዳይረበሹ እንደዚህ ነው ብዬ ነው እንጂ የምናገረው። እንደ ቪዲዮ ከሆነ ጥፋተኛ ብሩክን ነው ልል ነው። ገባችሁ? እና አንዳንዴ ምንድን ነው ቪዲዮን አይተው ብሩክ ላይ ቢፈርዱ አይፈረድባቸውም። ስድብ ነው መሳደቢያ የሌለባቸው። ለምን ቪዲዮን ነው እኮ ያዩት፣ እነሱ አላሉም። ልጅቷ አረገዝኩ ያለችው እሷ ናት ያለችው። ብሩኬ ደግሞ ዲኤንኤ መርመር ያለው ብሩኬ ነው። ገባችሁ? እና አንዳንዴ ምንድነው ከስድብ ውጭ ቢቃወሙና ጥያቄ ቢያቀርቡ የሚሰደቡበት ማንኛውም ሰው ሪዝን የለም፣ ምክንያት የለውም። እና ውዶቼ እንሻላ ከምንም በላይ ጤና ነው። ሀይሚዬና ብሩኬ ዋናው ሰላም የሆኑ ስራውን ይስሩ። እኔ ብያለሁ፣ ቅድስት ሰምተሽኛል። ግን አስተያየት እሰጣለሁ። ድራማውን ድራማ ነው የምለው። ለምን አንደኛ ነገር ሀይሚዬም ብወዳት በጣም ነው መወዳት፣ በጣም ነው የምታሳዝነኝ። ሀይሚዬ ብቻ ሳትሆን ሴቶች አብሶ በወንድ ልጅ እንደዚህ በቃ ገባችሁ? አዶናይ ክብሬ ነው የሚቀድመው ይላችሁ። የተማሪ ግደለኝ ትግሬ እኮ ዋይ ነው ሪሊውን ነው የምነግራችሁ። እና እንደዚህ ለሴት ሀይሚዬ ብቻ ሳትሆን ለብዙዎች እኛ ራሳችን ሴት እስከሆን ድረስ ልባችን መሰበር የለበትም። አንደርስታንድ ደግሞ በምንናገረው ነገር ውስጥ ምንድን ነው ፈጣሪያችንን መፍራት አለብን። እዚህ ጋር እኔ ሳገናዝበው ሳየው ፕራንክ እንደሆነ እያወቅኩ ብሩኬ እኔ ያገኘኋት ከዓመት በፊት ነው አለ። ትናንትና ደግሞ 6 ወር ላይማ አግኝተናል ምንም ነገር አለ። ይሄ ነገር ፕራንክ ነው። እኔ ውስጤ ፕራንክ ነው ብዬ አሳምኜ ጓደኛዬን ለማስጨነቅ ደግሞ ስራ ነው። እኔ አወራው አላወራው እነሱ መስራታቸው አይቀርም እና እንደውም ሊቀጥል ይችላል። አብርሽ አለን እንዴ? ስለዚህ ብዙ መጨነቅ የለባችሁም ውዶቼ። ሚሚንም አትመኑ፣ ማንንም አትመኑ። በቃ የምወዳችሁ ማለት ነው። እንዳትጨነቁ ነው የምነግራችሁ እና አብሽሩ።